እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ኢያቄምንና የቅድስት ሐናን ድርሳን እናሰማለን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምላክን የወለደች እመቤታችን የድንግል ማርያም እናት የሆነች የቅድስት ሐና ድርሳን ይህ ነው። ጸሎትና በረከቷ ከሁላችን ጋር ይሁን፣ አሜን። ለሁሉም ለእያንዳንዱ በክርስቶስ ፈቃድ እንደየመጠኑ በተሰጠው በጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። የወረደው እርሱ ነው፣ ያረገውም እርሱ ነው፣ በሰማይ ያለው እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላም የተባረከች ንጽሕት ቅድስት የሆነች ድንግል ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ አልነበረም። ስለ ሐና ክብር እነግራችሁ ዘንድም ልብ በማድረግ ስሙ። እርሷ ሙቀት ያልተለየው መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱም ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ብላቴኗም ቴክታ በሕልሟ ያየቻት ናት። 7ተኛዋ ብላቴና የተባረከች ጨረቃን ወለደች። ጨረቃ የተባለች የኢያቄም ሚስት ቡሩክት ሐና ባሳየው አምሳል ይሰራት ዘንድ ሙሴን እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳን ናት። እግዚአብሔር የሰው ልጅ በሠራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የትኛውን ቤት ትሰሩልኛላችሁ? ማረፊያዬንስ የትኛው ቦታ ነው? አለ እግዚአብሔር። በታነጸው ቤት በሙሴና በሰለሞን ዘመን በተሰራው ድንኳን የምታድር ጎኖቿ ሕጉ የተጻፈባት በእግዚአብሔር ጣቶች 10 ቃላት የተጻፉባት ሕግ የኪዳን ጽላት ናት። በነቃ በሰው አምሳል እግር እንደ ሰማይ ጽንዓትም የተሰራች ናት። እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴ ፊቴን አይቶ የሚድን የለም አለው። ነገር ግን የምወደው በደመና ሆኜ አነጋግረዋለሁ አለ። ስለዚህም ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጸዶቿ 20 ናቸው፣ የግራ አጸዶቿ 20 ናቸው። መግቢያና መውጫዋ እንግዶች ከሆኑት ሐናና ኢያቄም አጸዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቆመው የተሰራውንም ሥራ ይፈጽሙ ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎችም የኢያቄምና የሐና ናቸው። ለሐና በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄምም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባይ በረጩት ጊዜ በድንኳን አደባባይ እንደተቆጠሩ፣ አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡን ኃጢአት ያስተሰርያሉ። ሐና ሆይ ለአንቺ ብፁዓን ክብር ይገባሻል፣ ዓለም ሁሉ ብፅዕት ይሉሻል። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታን ወለድሽ። በሕሙማን ቤት እያለ በሞተ ጊዜ ለጦሊቅ ልጅ ለሞራሳ አለቀሽለት። እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽም ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅም የለኝም። አባቴ ሆይ
ይህ የአንተ ሞት ለእኔ ቢሆን በወደድሁ ነበር አልሽ። ያን ጊዜ ይህ በድን በእኔና በአንቺ ምክንያት ለምን ታዝኛለሽ? ፀሐይን ትወልጅ ዘንድ አለሽና በማለት ተናገረ። ይህችም ፀሐይ የጽድቅ ፀሐይ እናቱ ድንግል ማርያም ናት። ይህን ሁሉ የሰማሁትም ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስላንቺ ይደሰታልና። እኛም ለዓለሙ ሁሉ ሕይወትን የምትለምን ድንግል ማርያምን እንዳፈራሽልን ሰምተን እንደሰታለን። ይህቺ እግዚአብሔርን የምትፈራ ብጽዕት ሐና ናት። በሕዝቦች በአንድነትም ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትን ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏን በጥበብ ከፈተች፣ በሕጉም ገለጠች። ለአንደበቷም ሥርዓትን ሠራች። ባሏ ኢያቄምም ለልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛም እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቁተው ባየች ጊዜ እጆቿን ዘረጋች። ለባሏ ለኢያቄም ያማረች ክብር አክሊል አደረገች። ሐና 7 ምሰሶች አቆመች። ለወለደቻት ልጅ እርድን አረደች። ያማረ ግብዣንም አዘጋጀች። ብሩክት ሐና አገልጋዮቿን እንዲህ ብላ ላከች። ካዘጋጀሁት ምግብ ኑና ተመገቡ። ምግቡም በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁ ወይንም ኑና ጠጡ። ወይኑም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን፣ መጠጡም ለዓለም ይኖራል፣ ለልጅ ልጅ አይነጥፍም አይቋረጥም። ይህ የሰለሞን የቃሉ የትንቢትም በሐና ተፈጸመ። የተመረጠችና ያማረች ሐና ናትና። በጌታችን እግዚአብሔርም በወንጌሉ በጎ ዕፅ በጎ ፍሬን ያፈራል፣ ዕፅ ከፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ፣ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል፣ ቅጠልንም ያወጣል፣ ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከል 30 60 መቶ ፍሬን ያፈራል። ስለዚህም ዕፅ የተነገረው ቃል ተዉትና ስለ 12ቱ የደረቁ አጽሞች የተባለውን ስሙ። እነዚህም ሕዝቅኤል የተናገረላቸው 12ቱ ደቂቀ እስራኤል። እነዚህም የደረቁ አጽሞች ሆነው በተመለከተ ጊዜ እግዚአብሔር ሕዝቅኤልን ስለደረቁ ስለ 12ቱ አጽሞች ተናገር አለው። ስለ እነርሱም ተናገረ። በእነርሱ ላይ ምፋለና የሕይወት መንፈስ ጸጋን አሳደረባቸው ስለ ተባረከችዋ ሐና እስኪመክሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችን እመቤት ድንግል ማርያምን በመውለዷ ሕይወት ሆነቻቸው። ከአማረ ሽቶ መልካም ስም ይሻላል፣ ከብዙ ልጆች የተባረከ አንድ ልጅ ይሻላል በማለት ነቢይ ይህን የተናገረውንም ስለ ተባረከችዋ ስለ ድንግል ማርያም በሰማይና በምድር ካሉት ሳይቀር ከፍጥረት ሁሉ በእውነት ታምራለች ትበልጣለችምና። ይህችም የተባረከች እመቤታችን ድንግል ማርያም ይህች ብላቴና ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረችና ስታበራ የመጣች ዕንቁ፣ ከእርሱም ለሴት ተሰጠች፣ ከሴትም ለሄኖስ፣ ከሄኖስም እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር። ሰለሞን ጥበብ ከጻድቃን ሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች እንዳለ፣ ዳግመኛም ከአብርሃም እስከ ንጉሥ ሰለሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሿ መሬት እያለች ግማሿ ነጭ ዕንቁ ነበር። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባላቸው ሴቶች ሁሉ ማኅፀን አልተገለጸም ነበር። ከሔዋን ጀምሮ የዕንቁ ነጸብራቅ በእርሷ እስከተገለጠበት
እስከ ተመረጠችዋ ብጽዕት ሐና ደረሰ። ባሏ ኢያቄም በወሰዳት ጊዜም ወንድ ልጅ ወይም ሴት ልጅ ባለመውለዷ በብዙ ለቅሶ በብዙ እንባ ነበረች። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምንና ዘሩን የሚያስጠራ ዘር የሌለሽ ዘሩንም ያጠፋሽ መካን፣ አሁንም ከመካከላችን ውጪ ከሀገራችን ሂጂ፣ ከኛ ጋርም አትቀመጪ ይላት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት ላለን ሕግ አለንና። ልጅ የሌላቸው ወንድና ሴት ግን ከመሠዊያው ከቤተ መቅደሱ ያስወጧቸው ነበር፣ በውጭም ያስቆማቸው ነበርና ከአንድነታቸው ይለዩአቸው ነበር። ሐና ሆይ አንቺስ ምን ታደርጊያለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲህ ይሉት ነበር። ከዚህ በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ዓለምን ከመፈጠሩ አስቀድሞ የነበርክ እስከ ዘላለም ድረስ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉን ማድረግ ትችላለህ፣ የሚሳንህም የለም። ለአኗኗርህ ጥንት የለውም፣ ለመንግሥትህም ፍጻሜ የለውም። ሁሉ ለአንተ ነው፣ ሁሉ በአንተ ዘንድ ነው፣ በአንተ ዘንድ ሁሉም ግልጥ ነው። አንተ ትገድላለህ፣ አንተ ታድናለህ፣ አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ የአንተ ይሆን ዘንድ የሚያገለግልህን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝከው ትእዛዝ ለአንተ ንጹሕ ቁርባንን አደርጋለሁ። ካልሰማኸኝ ዘርንም ካልሰጠኝ አጥፋኝ፣ ወደ ዘላለማይቱ የአባቶች ርስት ሄድ ዘንድም አሰናብተኝ። እኔ ዘመኔ የከፋብኝ ሲሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናት ያዝሉ ዘንድ የእስራኤል ሴቶች ሁሉ ፈጽሞ ይደሰታሉ። እኔን ባዩ ጊዜ ይጠቋቆሙብኛል፣ ስለ እኔም ይስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይ የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩት ከመሆኑ በፊት ሁሉንም የምታውቅ ሁሉንም የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳለቂያ መሳቂያ አደረከኝ? ካለመኖር ወደ ዘላለም ወደ መኖር ያመጣሃት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይና ጨረቃን ፈጠረ። የእኔንም ጸሎት ስማ፣ ቃሌንም አድምጥ፣ የልቦናዬንም ጭንቀት አቃልልኝ። የጥበብ የአእምሮ መንፈስ ያለውን በፊት የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊት የተናቀው አታድርገኝ። ብዙ ያለውን ማሳነስ፣ ትንሽ ያለውን ማብዛት አንተ ትችላለህና አለች። ከዚህ በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ። እግዚአብሔርም የቅድስት ሐናን ሐዘን ሰማ። በዚህች ሌሊት ቅድስት ሐና አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋረዷት። ከሰማይ ስትወርድ በሕልም ተገለጠላት። ከከፋ በታች ሰው ልጅ አለ። ይህ የሕይወት መንፈስ በሕይወት መንገድ የተያዘ ነው። በውስጡም የስዕል መልክ ተስሏል። በነጭ ወፍ አምሳል የተቀመጠች ይህችውም የሕይወት መንፈስ በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜም ሐና ይህችን ዕንቁ ተቀበለቻት። ይህችውም የድንግል ማርያም ሥጋ ናት። ዕንቁ የተባለው የማርያም ሥጋ ንጽሕና። ነጭ ወፍ ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ ነው። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማኅፀን ባደረች ጊዜም እንደ ባሕር ውሃ ታወከች። ይህ ነገርም ያልተለመደ አዲስ ነው።
እስኪ አስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው? እርሱ እግዚአብሔር ለብቻዋ ፈጠራት። እርሱ ብቻ ቅዱስ ነው፣ ለብቻው ቀደሳት። እርሱ ብቻ ክቡር ነው፣ ለብቻዋ ከበራት። እርሱ ብቻ ንጹሕ ነው፣ ለብቻዋ ነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገንስ በድንግልና የኖረ ማን ነው? ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋም በሥጋዋም በነፍሷም ንጽሕት እንደሆነች እንደ እመቤታችን ማርያም መላእክትስ እንኳ ፈጽመው አይመስሏትም። በሰውነቷ ከእርሷ ጋር ትሆን ዘንድም ከወርቅ ከብር በተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድ ለሐና ሰጣት። ጥቅም የሌላቸውን ብዙ ልጆች ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸውን ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረም ነበር። ዘመኑ ደርሶ የተመረጠች ያማረች የተሸለመች የተከበረችና በሁሉም የተቀደሰች የተወደደች ልጅ እስከምትወልድ ድረስ የቅድስት ሐናን ማኅፀን ዘጋ። ስለ ሐዘኗ ስለ ለቅሶዋ ደስታን አገኘች። ስለ ሰቆቃዋ ስለ ጭንቀቷም ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧም ስለ መከራዋ ክብርን ገናናነትን አገኘች። እመቤታችን ማርያም በልጇ በመድኃኒታችን በኢየሱስ ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በጌታችን በኢየሱስ ክርስቶስ እናት በእናታችን በድንግል ማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊና ኃላፊ ደስታን ተይውና የማያልቀውን ዘወትር የማያልፈውን ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶችን 30 ሴቶችን ወለደች። ነገር ግን ምንም አልቀሩም። ምንም ያገኘችው የለም። እርሷ ያንቺን መምጣት ትጠባበቃለች። በልጅሽ ልጅ በክርስቶስ ትንሣኤን ስታገኝ ትሰግድልሻለች። ጽኑ የሆንሽ ቅድስት ሐና ሆይ ከአንቺ በፊት ከአንቺ በኋላ ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ፣ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችም። አጽሞቿም በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ፣ ወደ ሕይወት ሀገርም ሄደ። እስከ ዛሬም በሕይወት አለ። ከመልካም ነገር ምንም ያላደረገላት ልጅ ስለምን ወለደችው? እርሱ ዘወትር በደስታ ይኖራል፣ እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች ቅድስት ሐና ግን ሥጋዋ የመለኮት ሥጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችውም። ኖኅን ከወለደችው ከኃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻውም ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና በዘሩም እስከ ዘለዓለሙ ድረስ ካዳነላት ከአብርሃም እናት ከአድና አንቺ ትከብሪያለሽ። ቅድስት ሐና ሆይ ብጽዕት ሳራና ርብቃ ከእግሮችሽ አንዲት ጥፍር ዋጋ አይሆንም፣ የሕይወት እናት ነሽና። ሕይወታችንም ድንግል ማርያም ናት። ሰማይና ምድር ባንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብጽዕት ሐና ሆይ መገፋትሽ ደመና ምድርን እንደሚሸፍን ሁሉ የሰማይን መጠን ያህል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ እናታችን ድንግል ማርያም በግፍሽ መጠን ልክ የሌለውን ደስታ አገኘሽ። እጹብ ድንቅ ነገርን መስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔርም ወዳጆቹን በችግር በስቃይ ይፈትናቸዋል። ሐናም በመጀመሪያ ልጅን በማሳጣት ምግብን በመንሳት ፈተናት። የሕሊናዋንም ትዕግሥት አውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ በብዙ ሐዘን ሲቃይም በጎ ትርፍንና
መልካም ዕድልን ሰጣት፣ የሚነጥቃትም የለም። ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን እንዳሉ፣ ይህች ቅድስት ሐናም ይህችን ትንቢት ሕግ ለመፈጸም የዕለቲቱን መከራዋን ሲቃይዋን ታገሰች። ስለዚህም መንግሥተ ሰማያትን ወረሰች። የተናገረውም የልጇ ልጅ መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ቅድስት ሐናን ክብር ገናናነትን ይቀበሉ ዘንድ ፈለጉ። የልጃቸውንም ስም ሲያወጡ ዮካብድ እንደ መጀመሪያ ልጅ ሳይገባት ልጇን ማርያም አለቻት። ስለዚህም ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስ በበሽታው ምክንያት ከከተማ ወደ ውጭ ወጣች። ኦሪትም ሙሴን ባማችሁ ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፋት በወደደ ጊዜ ምክንያትን ፈለገላት እላለሁ። እርሱ በእናቱ ስም ትጠራ ዘንድ አልፈቀደምና። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩ ብዙዎች ሕይወትንና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህንን ሁሉ ለእናቱ ከመቅናቱ የተነሳ አደረገው። የእናቱ ስም ከዘመናት አስቀድሞ ለሌሎች ሴቶች ይሰጥ ዘንድ አልፈቀደምና። ስለዚህም ነገር ኑ ቅድስት ሐናን እናመስግናት፣ እግዚአብሔር አመስግኗታልና። ኑ ቅድስት ሐናን እናግናት፣ እግዚአብሔር አግኗታልና። በሥጋም አያቱ ናትና እርሷ ከወርቅና ከብር ትመረጣለች። መልካቸው የተለያየ ከሆኑ ከ12 ዕንቁዎች ፈጽማ ትመረጣለችና። ከፀሐይና ከጨረቃ ታምራለች። ሰማይና በምድር ካሉ ፍጥረታትም ታምራለች። በደም ግባት በሞገስ በገናናነት በክብር እመቤታችን ድንግል ማርያምን በምድር የሚተካከላት የለም። እርሷ ድንግል ማርያምን በመውለዷ ከሴቶች ሁሉ ትበልጣለች። ከሽቶዎች ሁሉም እርሷ ጥሩ መዓዛ አላት። ቁስጥና ከልበኒ የሚባሉ ሽቶዎች መዓዛዋን አይተካከሉም። ሰሊክ የተባሉ ሽቶዎችም ያማረ እንደሆነው እንደ እርሷ መዓዛ አይሆኑም። ነገር ግን የተባረከች እመቤታችን ድንግል ማርያም በማኅፀኗ በነበረችበት ወቅት ፊቷ ሲወዛ ፈጽሞ ያውድ ነበር። ሴቶች እንደሚያጌጡት ጌጥን አልወደደችም። በልቧም በአንደበቷም በሕይወቷም በሞቴና የኔ ጌጥና የኔ ደስታ በነፍሴና በሥጋይም የተባረከች ማርያም አለች ትል ነበር። ለፊቴም ሴቶች እንደሚቀቡት ቅባትን አልሻም፣ ቅባቴ የተባረከች ማርያም ናት። ያን ጊዜ በልቧ ደስ ተሰኘች፣ እንዲህም አለች፣ ዛሬ ፈጽሜ እደሰታለሁ። የእስራኤል አምላክ አምላኬ ይመስገን፣ ለቅሶዬን አስወገደልኝ። ጠላቶቼ ሁሉ ይፈሩ ይጎሳቆሉ። የኢየሩሳሌም ልጆች ሆይ ቃሌን ስሙ። ሕፃን በጀርባዬ ሳለችም ጡቶቿን ሳጠባት ተመልከቱ። ልጅ በማጣቴ ከናንተ ያስወገዳችሁኝ፣ ቃላችሁንም ከፍ ያደረጋችሁብኝ ይህች ሴት እኔ ነኝ። ከእናንተ የምትበልጥ ልጅን ተመልከቷት። ሰማይና ምድር የሰውና የመላእክት ፍጥረት ሁሉ የልጄን አንዲት የራስ ጸጉሯን ዋጋ አይሆኑም። ብጽዕት ቅድስት የሆነች ሐናም እንደዚህ ትናገር ነበር። ዳግመኛም የኔ የሆናችሁ ሁሉ ደስ ይበላችሁ፣ እግዚአብሔር ማኅፀኔን ከፍቶልኛልና። ባሌ ኢያቄምም ይወደኛል፣ በእኔም ይደሰታል። ጥንቱን ያዝን ይተክዝ ነበር። እኔም በተመለከትኩት ጊዜ ሰውነቴ እንደ ሰም ይቀልጥ ነበር። በሚያነጋግረኝና በደስታ በሚስቅልኝ ጊዜ ደስ ይለኛል። ዝም በሚልበት ጊዜ ግን አዝናለሁ፣ በልቦናዬም እተክዛለሁ። ነገር ግን ቢስቅም ዝም ቢልም ሕሊናዬ ከመደሰት ዝም አይልም። በምስጋና የተሸለመት ይህች አንዲት ብላቴና ሳለችልኝ ስለ እርሷ አላዝንም። የዓለም ሕዝቦች ሁላችሁም ኑ፣ ልጄን አመስግኗት፣ እጅም ንሷት። እግዚአብሔር እኔንና ዓለምን ሁሉ የምትጠቅም እርሷን ሰጥቶናልና። ከሴቶች ሁሉ እንደኔ
የወለደ ማን ነው? ነቢያትም ስለ እኔ ስለ ልጄም ትንቢት ተናገሩ። የክብር ልጅ የሆነ አባቴ አሮንም ስለ ልጄ ክህነቱ ለዘላለም አይጠፋም። በዓለም ያላችሁ ሁላችሁ ወንድና ሴት ልጆችን መውለዳቸው ለምንድን ነው? ከመልካም ነገር ሁሉ ያደረጉላችሁ ምንድን ነው? እንደ አንበሳ የሚጮኹ ከእናንተ የተወለዱ ነገሥታትም እነርሱ አልዳኑም፣ ሌላውንም አላዳኑም። እንስሳትን በጎችንና ፍየሎችን እንደሚነጥቁ ነብሮች አሉ። መሳፍንትም ከንቱ ሆኑ፣ ለዓይንም አልተገለጡም። የልጄ ልጅ ክርስቶስ ግን ለአብርሃምና ለዘሩ እስከ ዘላለም ድረስ ሕይወት ይሆናል። ስለ ልጄ ስለ ማርያም ነቢይ መካን 7 ወለደች፣ ወላዷን መውለድ ተሳናት አለ። መካን ያላትም አንዲት ልጅ የወለደችው ሐናን ነው። እርሷ ስለ 7 ልጆች ናትና በ7000 ዓመታት የተወለዱትንም ትፈርድባቸዋለች፣ በልጇም ትገዛቸዋለች። የቀደሙ ሰዎችም የእርሷን መምጣት ይጠባበቃሉ። ሁሉም ደስ ይላቸዋል፣ ሐሴትንም እናድርግ፣ ኑ ፈጽመን እናመስግናት እያሉ በእርሷ ይደሰታሉ። ይህችም የነቢያት ወገን ነቢይት ሐና ናት። ልጄም ተናገረች፣ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላቅ ነገርን አድርጎልኛልና ስሙም ቅዱስ ነው። ትሑታንን ከፍ ከፍ አደረጋቸው፣ የተራቡትን ከበረከቱ አጠገባቸው አለች። ሐናም በእስራኤል ዘንድ ፈጽማ የተራበች የተዋረደች ነበረች። ዛሬ ግን ጠገበች፣ ረሃብተኛዋም ጥጋብ ተሰማት። የደስታና የሐሴት በር ድንግል ማርያምን በወለደችልን ጊዜም እንደ ዓለም ሰዎች ትበላና ትጠጣ ዘንድ አልወደደችም። የአባቴ የዳዊት ትንቢት በእኔ ተፈጸመ አለች። ነገር ግን እኔ የእግዚአብሔርን ክብር በማየት እጠግባለሁ። ይህም የድንግል ማርያም ሥጋ ነው። ትርሲቱም በሁለት ወገን የሚቀርብ የእግዚአብሔር ምስጋና ኑ ክቡር ምስጋናው ሦስትነቱን በመሰወሪያው ይተረጉማል። ዳግመኛም መካኒቱን በቤቱ የሚያኖራት የልጆችን እናትም የሚያስደስታት እርሱ ነውና። በእውነትም እግዚአብሔር ቅድስት ሐናን እናቱ ድንግል ማርያምን እስከምትወልድለት ድረስ በዓለም ባለው መከራ ሁሉ እየፈተናት ኖረች። ልጇን አቅፋ ከጡቶቿም ወተትን እያጠባች ፈጽማ ተደሰተች። እስራኤል ከሐና ልጅ የዓለም መድኃኒት እንደሚወለድ በሰሙ ጊዜ በቅድስት ሐና ላይ በቁጣ ተነሱባት። በማቃለልም ልጄ እግዚአብሔርን ትወልደዋለች የምትይው የእውነትሽን ነውን? አንቺስ የእግዚአብሔር አያት ትባያለሽን? ዓለምን ሁሉ ከእግርሽ በታች ታሰግጀዋለሽን? እንደዚህ ለምን ታስበያለሽ? በአንደበትሽ ለምን ተዋሻለሽ? ድሃ ነሽና ይህንንም ሐሳብ ከልቦናሽ አስወግጂ። ገንዘብ ንጹሕ ልብስም የለምና በዚህ ሁኔታ ይህንን ነገር ታስቢያለሽን? አሏት። አይሁድ የክፋታቸው የቅናታቸው መጀመሪያ ይህ ነው። ያን ጊዜ ብፅዕት ሐና የአይሁድን ሊቃውንት ኑ በማስተዋል ስሙኝ፣ በእውነት ለእግዚአብሔር የሚሳነው ነገር አለን? ዳዊትስ የእግዚአብሔር መሥዋዕቱ የተሰበረ ልብ ነው፣ የዋህ ልቦናን ትሑት ስብዕናን እግዚአብሔር አይንቅም አላለምን? በነቢዩ በኢሳይያስ አንደበት እግዚአብሔር እንዲህ ይላል፣ ቃሌን ወደሚሰማ ወደ የዋሃት ትሑት ወደ ሆነ ሰው በቀር ወደ ማን እመለከታለሁ አለ። ትእዛዜን በሚያደርገው ሰውም መንፈስ ያድርበታል። እናንተ እንደተናገራችሁት እኔ ችግረኛ ነኝ፣ ልቤ ግን ትሑት ነው። እግዚአብሔር በሀብቱ የሚመካ ባለጸጋን አይወድም፣ የትዕቢተኞችንም ነገር አይሻም፣ ወደ ትሑቶች ይመለከታል እንጂ። ስለዚህ ይቅርታውን ከኔ አላራቀም፣ ይህችን ብላቴናዬንም ይቅርታ አሏት። በአንዲት ቃል ዓለምን ሁሉ ለፈጠረ እናቱ ለሆነችው ከኔ ትወለድ ዘንድ እንዳላት በፊታችሁ በድን እስከሚናገር ድረስ ስለ ልጄ የተናገሩትን አልሰማችሁምን?
እኔ ከመጸነሴ አስቀድሞ ከልክላችሁ ማኅፀኔን የዘጋ እግዚአብሔር ስለሰጠኝ ስለምን ትቀኑብኛላችሁ? ይህችን ብላቴና ስለ አላፍ ልጆች አደርግሻለሁ አለኝ። ተስፋዬ ይህ ነው። በእናንተ ላይ የበደልኩት ሳይኖር እኔን ስለምን ትበድላላችሁ? መካን እያላችሁ እንደ ጠላችሁን ፈጽሞም እንደ ናቃችሁኝ ማኅፀኔ ተከፍቶ አንዲት ብላቴና በወልድም መናቅን ናቃችሁኝ። የእስራኤል ሕዝቦች ሆይ ምን ያህል ትገፉኛላችሁ? እስከ መቼ ድረስስ እታገሳችኋለሁ? እስከ መቼ ድረስስ ከፊታችሁ ሸሻለሁ? ሥጋዬ ከሥጋችሁ አይደለምን? አጥንቴ ካጥንታችሁ አይደለምን? ከእናንተ እንዳልተወለዱ ለምን እንዴት አደርጉኛላችሁ? እንባዬ ወደ እናንተ ይመለስ። ሴት ልጆቻችሁም የሚያዝኑ ይሁኑ። ሴቶቻችሁም አይደሰቱ፣ ማኅፀናቸውንም የዘጋ ይሁን። ቢወልዱም ለሀገር ለወገን የማይጠቅሙ ይሁኑ። ከእናንተም ይቅርታን የሚያደርግ ከእናንተም ወገን ጥበበኛ፣ አዋቂ፣ ቸር ንጉሥ አንድ ስንኳ አይውጣም። እስራኤል ሁሉ በአንድነት ይህች ሴት ለምን ታስጨንቀናለች? ቀድሞ መካን ሆና ነበር። በኋላ ግን አንዲት ብላቴና አግኝታ በእኛ ላይ ትታበያለች። ይህች ልጅ የሰማያዊው ንጉሥ እናት ትሆናለች ትላለች። አሁንም ኑ ልጇንም እሷንም በድንጋይ እንውገር፣ ጽኑ መሐላም እንማማል፣ የዚህ ነገር መጨረሻ የከፋ አይሆንም ተባባሉ። ግማሾቹ ግን ከዚች ሴት ምን አለን? ይህ ነገር እውነት ከሆነም እንረዳዋለን አሉ። እስራኤል ሁሉ ተነስተው ወደ ቤታቸው ሄዱ። ሐናም ጸጋ ሞገስን ስላገኘች ፈጽማ እግዚአብሔርን እያመሰገነች ወደ ቤቷ ገባች። በእርሷ ጥፋት የለበትም። ከሌሎች ሴቶች በመልካም ሥራ እንደ እርሷ የተመሰገነ የለም። ቸርነቷም ከክፋት የጸዳ ያማረ። ሐና በቤቷ ሳለች በልቧ አሰበች፣ ስለ ልጄም ምን ላድርግ? ይህ ነገር እውነት ከሆነ አምላክም በእርሷ ማኅፀን ካደረና ከተጸነሰ የእስራኤል ልጆች ሁሉ ስለሚቀኑ እንዴት ያደርጓት ይሆን? እውነተኛ የሆነ የልጄ የጌታዬ ኢየሱስ ክርስቶስን ድምፅ በሰሙ ጊዜ እርሷን ሀገር ለሀገር ያንከራትቷታል፣ ልጇንም ከኢየሩሳሌም ውጭ ይሰቅሉታል። ስለ ልጄ ምን ላድርግ? ለእኔ አንዲት ናትና እህትም ወንድምም የላትምና ያስጨንቀኛል። ስለ እርሷም አዝናለሁ። በእርሷ ላይ የሚፈጸመውን የእስራኤልን ተግዳሮት አስባለሁ። በኋላ ግን ለምድር ሕዝቦች ሰላምን፣ ይቅርታን፣ ቅንነትን ታፈራለች። የሚጠሏትም በሰውና በመላእክት ዘንድ የተጠሉ ይሆናሉ። አራዊት እስከሚበሏቸው ሲኦልም ለምግቧ እነርሱን በማግኘቷ ብቻዋን እስከምትደሰት ድረስ ልጅን የሚወዷት የሚያከብሯት ደግሞ በሁሉ ዘንድ በልጇ በጌታችን በኢየሱስ ክርስቶስ ዘንድ የተወደዱ የተከበሩ ይሆናሉ። አቤቱ ሆይ ፍርዴን ፍረድ፣ አድነኝም። ስለ ቃልህም ፈውሰኝ። ድህነት ከኃጢአተኞች የራቀች ናት፣ ይቅርታ ፈጽሞ የበዛ ነው። እንደ ፍርድህም አድነኝ። የከበቡኝ ያስጨነቁኝ ብዙ ናቸው፣ ምስክርነትህን ከመስጠት ግን ወደ ኋላ አላልኩም። አቤቱ ነፍሴን አድናት። እግዚአብሔር ይቅር ባይ እውነተኛ ነው፣ አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል፣ ይህችን ሕፃን ብላቴናንም አንተ ጠብቃት፣ ለአንተ አደራ ሰጣለሁ። አንተ መግባት፣ ለዘላለሙም አንተ ረዳት ሆናት። እኔ ግን የአንዲት ልጄን ሐዘኗን ለቅሷን ሳላይ ነፍሴ ልትወጣ ይሻላል። ነፍሴ ልትወጣ ትሻለች። ምን አደርጋለሁ? ድካሜን፣ የኃይሌን፣ የጉልበቴን ልምሾነት አንተ ታውቃለህና። ብጽዕት የሆነች የቅድስት ሐና አረፍት የሆነው እመቤታችን ድንግል ማርያም በቤተ መቅደስ እያለች ነው። እናቷ ቅድስት ሐና እንዳረፈችም ነገሯት። እመቤታችን ማርያምም ሰምታ ወዮታ አለብኝ፣ እናቴ ያዘነው የተከዘው እንድሆን አድርጋ ተወችኝ። ወዮልኝ፣ ወዮታ አለብኝ፣ እንደ አንቺ ማን እናት ይሆነኛል?
ለማንስ ተውሽኝ? እናቴ ሆይ ወዮልኝ፣ ወዮታ አለብኝ። የእስራኤል ልጆች አላቅሱኝ፣ አትናቁኝ። እኔ አንዲት ብላቴና ነኝ፣ ሌላ የለኝምና። ኤርምያስ ሆይ ስለ እናቱ ስለ ሐና ታለቃቅሰኝ ዘንድና ትታኛለችና፣ በሰገነት በቤተ መቅደስ ብቸኛ ሆኛለሁና፣ ለእጆቼ ማን ውኃ ይሰጠኛል? በዓይኖቼ እንባ ጎረፈ አለች። እመቤታችን ማርያም በቤተ መቅደስ ብቻዋን እንዲህ ብላ ስታለቅስም የሚያረጋጋት አልነበረም። ነገር ግን የሰማይ መላእክት ይጎበኟት ያረጋጓት ነበር። ሰማያዊ ህብስትን መገቧት፣ ሰማያዊንም ጽዋ ዘወትር ያመጡላታል። ምንም አይነት ነውር የሌለብሽ ሆይ አንቺ ቡሩክት ነሽ፣ ደስ ይበልሽ ይሏት ነበር። የእናቷን ጡት ከተወች 12 ዓመት በሆናት ጊዜም ቅዱስ ገብርኤል ወደ እርሷ መጣ። ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ገናና ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለመንግሥቱም ፍጻሜ የለውም አላት። እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱን ፍጻሜ የለውም። ድንግል ማርያም መልአኩ ገብርኤልን ወንድ ሳላውቅ እንደምን ይሆንልኛል አለችው። መልአኩም መለሰላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል። ከአንቺ የሚወለደው ይህም ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥ ጸነሰች፣ መካን ሲሏት ካረጀች ከሸመገለች በኋላ ወንድ ልጅ አገኘች። እነሆ 6 ወር ሆናት፣ ለእግዚአብሔር የሚሳነው ነገር የለምና። ድንግል ማርያምም የተላከውን መልአከ ገብርኤልን የእግዚአብሔር አገልጋይ እነሆ አለው፣ እንደ ቃልህ ይደረግልኝ አለችው። መልአኩም ከእርሷ ሄደ። ያን ጊዜ እመቤታችን ማርያም እናቴ ሐና የነገረችኝ እውነት ሆነን አለች። እርሷ የእግዚአብሔር ልጅ ካንቺ ይወለዳል፣ እግዚአብሔር አገልጋዩ አድርጓታልና። ርብቃ ታናሽ ለታናሹ ይገዛል ባለች ጊዜ በእውነትም መንፈስ ቅዱስ በርብቃ አፍ ተናገረ። ሐና ግን ፈጽማ ትከብራለች፣ ከሴቶች ሁሉ ተለይታ ብጽዕት ናትና። በአማላጅነቷ የሚተማመን ብፁዕ ነው። በዕጣንና በቁርባን መታሰቢያዋን የሚያደርግ ብፁዕ ነው። ስለ ቅድስት ሐና ብሎ ህብስትና ቀዝቃዛ ውሃን የሚሰጥ ብፁዕ ነው፣ 100 እጥፍ ያገኛልና። በዚህ ዓለም በሥጋው ይድናል፣ በሚመጣው ዓለም መልካም ዋጋን የማያልቅ ሕይወትን ያገኛል። ልጇ ጌታችን ኢየሱስ ክርስቶስም ነቢዩን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለም የጻድቅ ዋጋን ያገኛል። ከታናናሾቹ አንዱን በእኔና በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣውንም ዋጋውን አላሳጣውም አለ። ስለዚህ ችግረኛና ምስኪን የምሆን እኔ እንደ ተቻላችሁ መጠን የብጽዕት ሐናን መታሰቢያ አድርጉ ላለው። መታሰቢያዋን ማድረግም አትርሱ። በጨከነ ልቦና ወደ እርሷ ለምኑ። እርሷም የኃጢአታችሁን ስርየት ታገኙ ዘንድ የልጇ ልጅ ወደ ሆነው ወደ እግዚአብሔር ቃል ወደ ጌታችን ወደ ኢየሱስ ክርስቶስ ትለምንላችኋለች። ደስተኛ ከሆኑ ከማኅበረ በኩር ከሰማዕታት፣ ከጻድቃን፣ ከነቢያት፣ ከሐዋርያት፣ ከደናግል፣ ከመነኮሳት ማኅበር ይልቅ አስቀድማችሁ መታሰቢያዋን አድርጉ። ቅድስት ሐናን ከልባችሁ አስቧት። ልጅ ያለ አባት ይከብራልን? ብላቴናስ ያለ እናት ትከብራለችን? እናንተም እናታችን ሐናን እንደ ልጇ እንደ እግዝእትነ ማርያም አድርጋችሁ አክብሯት፣ ክብረ በዓልም አድርጉላት። ዳግመኛም ልጅ ባለማግኘቷ የእስራኤል ልጆች እንዳቃለሏት ቸል አትበሏት። ቸል ስላሏት ስለ ናቋትና ስለ ገፏትም በእግዚአብሔር ዘንድ የምትታሰብ የምታስፈርድ ሆነች። ብጽዕት ሐናን በክብር በገናናነት የሰማይ የምድር ንግሥት በሆነች
በተባረከች ልጇ ቀኝ ቆማ ባዩአት ጊዜም ሁሉም ያለቅሳሉ። በእናንተ ዘንድ ካህን ልባል የማይገባኝ ድሃና ምስኪን እኔ እናገራለሁ። ከተጠሩት ሁሉ ይልቅ ሐና ፍቅር ስር ሆኖ ሦስትነቱ በማይመረመር ስውርነቱ ምልእነቱ በማይታወቅ የሃይማኖት መሠረት በሆነ በእግዚአብሔር ስም በምእመናን ልቦና የበረከት መዝገብ ይጨምራል። እያንዳንዱም አንዲት ስግደት ይሰግድለታል። በእያንዳንዱም በአንዲት ስግደት ይመሰገናል። በእያንዳንዱም በአንዲት ልመና ይማለዳል። በምድርም በሰማይም በባህርም በቀላይም ምስጋና ለእርሱ ይገባል። የአዶናይ የእግዚአብሔር እናቱ ለእመቤታችን እናት ለሆነች ለሐና የውዳሴና የምስጋና እጅ መንሻ ይገባል። የሁለተኛዋ ሰማይ መገኛ እርሷ ናትና የጸሎቷ ኃይልም የቤተ ክርስቲያን ልጆች ሆንን ሁላችን ይጠብቀን፣ አሜን። ሰማያዊ ለሆነው የአብ ሙሽራው ለሆንሽ ቀዳማዊ ለሆነው ለወልድ እናት ማደሪያ የሆንሽ አዳይ ለሆነው ለመንፈስ ቅዱስ ታቦቱ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። ላዘነ ለአዳም መድኃኒቱ ለተገደለ ለአቤል የቤቱ መሠረት የሆንሽ እመቤቴ ሐና ሆይ ለአንቺ ምስጋና ይገባሻል። የሴቶች ሁሉ ንግሥት የሆንሽ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። የሳራና የኬጡራ ንግሥታቸው የምትሆኚ እመቤቴ ሐና ሆይ ለአንቺ ምስጋና ይገባሻል። የርብቃ የለያና የራሔል የደስታቸው ሕይወታቸው የምትሆኚ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። እመቤቴ ሐና ሆይ የኪሩቤል ገናናነት በሚሰማበት በጽናቸው በሚታጠንበት የኪሩቤል ክንፍ በተዘረጋበት የነቢያት ትንቢት በተነገረበት የሐዋርያት ስብከት በተሰበከበት ለአንቺ ምስጋና ይገባሻል። እመቤቴ ሐና ሆይ ሜልካ፣ ቴርሳ፣ ሄግላ፣ ኖሃላና መሐላ በንግስናሽ ገናናነት ተመኩ። ሕያው እግዚአብሔር ቃል የሆነ አምላክን የወለደች የእመቤታችን ማርያም እናት ሐናም ከተከበሩት የተከበረች ንጽሕት ናት። ይህች ጻድቅም ከኢየሩሳሌም የሆነ የማጣት ልጅ ናት። እርሷ መካን ነበረች። ለጾምና ለጸሎት በመገዛቷ ብዛትም ወደ እግዚአብሔር ትማጸናለች። ይህችን ልጅም ሰጣት። እግዚአብሔር ሐዘኗን ለቅሷን ተመልክቶ ልቦኗን ደስ አሰኛት። የሰው ልጆች ሁሉ በእርሷ ተደሰቱ። ስለዚህም እንደ ሮቤል ሳናማት ሐናን እናከብራት ዘንድ ይገባናል። ሐናና ኢያቄምን እንደ ኦሪቱ ትእዛዝ ዘር ስለሌላችሁ በእግዚአብሔር ፊት መሥዋዕታችሁን ታቀርቡ ዘንድ አይገባችሁም አሏቸው። ይህ ነገር ምን ያህል አጽምን ይሰብራል፣ ልቦናንም ያነዳል፣ አንጀትንም ያቃጥላል። ኢያቄምም ይህንን ሰምቶ ፈጽሞ አዘነ። ጌታዬ አምላኬና ንጉሴ ሆይ የእስራኤል ልጆች ሁሉ ዘር ልጅ አላቸው፣ ለእኔ ግን የለኝም እያለ ይጸልይ ጀመር። ቅድስት ሐናም እግዚአብሔርን ሐዘኔን እስከሚመለከት ድረስ ስለ ጉስቁልና አለቅስ ዘንድ ተይኝ፣ ለእኔስ ሐዘን ሲቃይ መራራ ለቅሶ እስከ ዕለተ ሞቴ ድረስ ይገባኛል። ይህች እንባይም ልማዴ ናት። ልባቸውም እንደ ተደሰቱ ሴቶች አልለብስም። እኔ የምመስለው በምንድን ነው? ቅጠልና ፍሬ በሌለው በደረቅ ዕፅ ነውን? ወይስ ተደምስሳ በጠፋች ሀገር? እንኪያስ ነፍሴ ያዘነችብኝ፣ ልቦናዬ የተከዘችብኝ እኔ ተሰርቆ ወይም በዝሙት በመተላለፍ የመጣ እንደሆነ ሳላውቅ ይህንን አልለብስም። ሥርዓትን የሠራ እግዚአብሔር ሙሴን አለው፣ የእስራኤልን ልጆች እንዲህ በላቸው፣ ወደ ወንድ ሚስት አትሄዱ፣ ዝሙት አትፈጽሙ፣ ይህንና የመሳሰለውን ተናገረው። እኔም ከዘማውያን የተገኘ ከሆነ ይህንን ልብስ አልለብስም አለቻት። ይህች ሴትም በመዓትና በቁጣ መለሰችላት። ልቧም እንደ እሳት ነደደ።
ሐናንም እግዚአብሔር ማኅፀንሽን የዘጋው በትክክል ነው፣ የበረከትሽን ፍሬ ዘር የከለከለሽ፣ እንደ እስራኤል ሴቶች ሁሉ ልጅ አልሰጠሽ እግዚአብሔር መልካም አድርጓል። እኔም መልካም ነገር ላደርግልሽ ፈለግሁ፣ አንቺ ግን ስድብን ከፈለግሽኝ ክፉ ነገርን መለስሽልኝ አለቻት። ብጽዕት ሐና ይህንን ሰምታ በልቦናዋ በጣም አዘነች። ከዚህ በኋላ ፈጥና ተነሳች፣ የጎሰቆለ ልብሷንም ከላዩ አስወገደች፣ ታጠበች፣ ተቀባባች፣ በጌጧም ታጌጣለች፣ የሚያስውብ ልብስንም ለበሰች። ትጸልይ ዘንድም ወደ እግዚአብሔር ቤተ መቅደስ ሄዳ በመንገድ ስትሄድም ረጅም ዛፍን አየች። በዛፎች ወፎች ከልጆቻቸው ጋር ነበሩ። ብፁዕ ኢያቄምም ይህንን ሰምቶ ተደሰተ፣ እግዚአብሔርንም አመሰገነው። ልመናዬን ያልናቀ ጸሎቴን የተቀበለ የእስራኤል አምላክ እግዚአብሔር ይመስገን አለ። ነቢዩም በመዝሙር እግዚአብሔር ኃጢአቱን ያልቆጠረበት ሰው ብፁዕ ነው እንዳለ በእውነትም የነቢዩ ቃል አያብልም። ዳግመኛም እግዚአብሔር ልባቸው ገር ለሆኑ ሰዎች ቅርብ ነው፣ ሰውነታቸውን ያዋረዱ ሰዎችንም ይረዳቸዋል አለ። ከዚህ በኋላ ብፁዕ ኢያቄም የበጎቹንና የመንጋዎቹን ጠባቂዎች እረኞችን ጠራ። ለእግዚአብሔር ቁርባን መሥዋዕት የሚሆኑ 2 በጎችን አምጡልኝ አላቸው። ላሞቹንና በጎቹንም አመጡለት። ለእግዚአብሔርም መሥዋዕትን አቀረበ፣ ወደ ቤቱም ገባ። ለድሆችና ለዘመዶቹ ሁሉንም ግብዣ አደረገ። ከዚህ በኋላ በሦስተኛው ቀን የተከበረ ኢያቄም በልቡ አሰበ፣ መልአኩ በራእይ የነገረኝ እውነት ከሆነ ለእግዚአብሔር መሥዋዕት ይሆን ዘንድ ያማረ ወይፈን ንጹሕ ጊደርን ዳግመኛ ወስዳለሁ፣ ይሰዋቸው ዘንድም አቀርባለሁ አለ። በዕንቁ ከተሠራው ከቤተ መቅደስ ውስጥ ባለፈው አክሊል ፊቴን አየዋለሁ አለ። በመሠዊያው የተቀመጠ ከዕንቁ የተሠራ አክሊል በዚያ አለና። ከእስራኤል ልጆች ወገን የሚያቀርበው ስለት ቢሆን በፈቃድም ቢሆን ኃጢአቱን ለማስተሰሪም ቢሆን ለእግዚአብሔር የሚሰዋውን መሥዋዕት እግዚአብሔር ከተቀበለው የሰዋውን ሰው በፊቱ ዕንቁ በተሠራው አክሊል ውስጥ እንደ መስታወት ይታያል። እግዚአብሔር መሥዋዕቱን ያልተቀበለው ከሆነ በዕንቁ በተሠራው አክሊል አይታይም። የቅዱስ ኢያቄም መሥዋዕት ግን በተሠራው አክሊል ውስጥ ታየ። ከቅዱስ ኢያቄምና ከቅድስት ሐና በረከት ረድኤት ያሳትፈን፣ በተሰጣቸው ቃል ኪዳንም ይጠብቁን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን እንዲሁም ሚስተካከል የምትሉትን ኮሜንት ላይ በማስፈር ለብዙዎች ሕዝበ ክርስቲያንም እንዲዳረስ በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን። ጾሙንም የድኅነት የበረከት ያድርግልን።